አልሲሲ የኢትዮጵያ አካሄድ እንዳላማራቸው በይፋ እየተናገሩ ነው። ፈርዖኖቹ ድንበራችን ተነካ ብለው እየደነፉ ይገኛሉ። ግብጽ አንድ ያጣችውን የአባይን የበላይነት በቀይ ባህር ላለመድገም እየተጣጣረች ትገኛለች። ኢትዮጵያ ወደ ቀይ ባህር የምትገባ ከሆነ አለቀልን ብለው በይፋ ማለቃቀስ ጀምረዋል። የፓን አረብ ጥምረት መሪ ነኝ የምትለው ካይሮ ኢትዮጵያ ወደ ቀይ ባህር ከገባች ቀጠናው ይታመሳል እያለች ነው። በአንድ ጎን ቀይ ባህርን ለድርድር የሚያቀርቡት አልሲሲ በሌላ ጎን ደግሞ ቀይ ባህር ለኛ ብቻ ነው የሚገባው ሲሉ ጸረ ወደብ ቀለበት መስርተው ኢትዮጵያን ለመፋለም ተዘጋጅተዋል። ይህን ጉዳይ በዝርዝር የምንቃኝ ይሆናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ አድርጉ። መልካም ቆይታ። በአፍሪካ በህዝብ ብዛት ሁለተኛ ደረጃ ላይ የምትቀመጠው ሀገር ኢትዮጵያ ከባህር በር አልባነት ሰንሰለት ተላቃ በቀይ ባህር ላይ ያላትን የባህር በር መልሳ ማግኘት ትችላለች ወይ የሚለው ጥያቄ 3 አስርት ዓመታትን አሳልፎ ዛሬ ላይ ደርሷል። ለግብፁ ፕሬዝዳንት አብደል ፈታህ አልሲሲ የዚህ ጥያቄ መልስ ህልውናውን የሚወስን ያህል ከባድ ክብደት አለው። ይህ ክብደት ደግሞ የጥንቱን የአባይ ወንዝ የህይወት መስመር ከዘመናዊው የባህር ላይ መተላለፊያ ማነቆች ጋር የሚያጋጭና ባለፉት ክፍለ ዘመናት የነበሩትን ታላላቅ ሀያላን መንግስታት ፉክክር የሚያስተጋባ ከፍተኛ አደጋ ያለው ውድድር ይሆናል። የዚህ ጉዳይ አደጋዎችና ጥቅሞች ከዚህ በላይ ሊሰቀሉ አይችሉም። የሁቲዎች እምቢተኝነትና መስተጓጎሎች፣ የሱዳን መራራ የእርስ በርስ ጦርነትና የታላላቅ ሀያላን መንግስታት የባህር ኃይል አስተላለፍ ቀይ ባህርን የ21ኛው ክፍለ ዘመን የውድድር ሜዳ እያደረጉ ባሉበት በዚህ ወቅት ላይ ኢትዮጵያ አስተማማኝ የባህር በር ለማግኘት የምትደርገው ጠንካራ ግፊት በአንዳንድ ተንታኞች ዘንድ የአፍሪካ ቀንድ ወሳኝ መስመር ተደርጎ እንዲገለጽ አድርጎታል። የአዲስ አበባ ባለስልጣናት የባህር ላይ ምኞቶቻቸውን እንደ አማራጭ የቅንጦት ዕቃ ሳይሆን ወደ ኢኮኖሚያዊ ምጥቀት ለምትገሰግሰውና ከ120 ሚሊዮን የላቁ ዜጎች ላለባት ሀገር የማይደራደሩት የዕድል ፈንታ አድርገው ሲቀርጹት የካይሮ ባለስልጣናት በከፍተኛ ስጋትና ድንጋጤ ሆነው መከታተላቸው አልቀረም። ታዲያ ይህ ጉዳይ ተራ ድንበር ንክኪ ወይም ደግሞ የንግግር ክርክር አይደለም። ይህ ጥልቅ የሆነ ስትራቴጂካዊ ራዕዮች ግጭት ነው። አንደኛው ኃይል ከጂኦግራፊያዊ እስራት ለማምለጥ ሲጥር፣ ሌላኛው ደግሞ በባህር ዳርቻና በቀጠናዊ ተዋረድ ላይ በብዙ ጥረት ያገኘውን የበላይነት ጠብቆ ለማቆየት ቆርጦ ተነስቷል። በዚህ ሁሉ መካከለኛው ስፍራ ላይ ደግሞ ፕሬዝዳንት አልሲሲ ይገኛሉ። በእሳቸው የተሰላ መዋዠቅና በአፍሪካ ቀንድ ዙሪያ የሚደረጉ እንቅስቃሴዎች ጥልቅ የሆነ ስትራቴጂካዊ ስሌትን ያሰላሉ። ይህን ስሌት ደግሞ በርካታ የውስጥ አዋቂዎች በሚስጥር የተሸፈነ ቅናት በማለት ይገልጹታል። ይህም የኢትዮጵያን የስነ ህዝብ ወይም ደግሞ ዴሞግራፊ ተንቀሳቃሽነት፣ የኢኮኖሚ ፍጥነትና ዘላቂ ስትራቴጂካዊ ተጋላጭነት ለመቀበል ያሳየችው ደፋር እምቢተኝነት የመቅናት ስሜት ነው። የካይሮ ምላሽ ጥንካሬ ለመረዳት ደግሞ አንድ ሰው በአባይ ወንዝ አቅጣጫ ወደ ላይ መጓዝ አለበት። እዚያ የታላቁ የኢትዮጵያ ህዳሴ ግድብ እየተቀያየረ ላለው የኃይል ሚዛን እንደ ኮንክሪት ምልክት ሆኖ ቆሟል። ለግብጽ አባይ ወንዝ ብቻ አይደለም፣ እሱ የስልጣኔ ዋና ደም ስር ነው። ከ110 ሚሊዮን በላይ ለሚሆነው ህዝቧ ወደ 97 በመቶ የሚጠጋ ንጹህ ውሃ ያቀርባል። የአባይ ወንዝ ምንጭ በሆነው አባይ ላይ የኢትዮጵያ ቁጥጥር በህዳሴው ግድብ ግዙፍ የውሃ ማጠራቀሚያና በሃይድሮ ኤሌክትሪክ ኃይል የማመንጨት አቅም ተለቅሞ ሲታይ ደግሞ የግብጽ ስትራቴጂስቶች በድርቅ ወይም ደግሞ በዲፕሎማሲያዊ ቀውስ ውስጥም ዘላቂ የውሃ መሳሪያ ሊሆን ይችላል ብለው ረጅም ጊዜ ሊያስጠነቅቁትና ሲያስፈራሩ የነበረው ስጋትን ይወክላል። በተቃራኒው ኢትዮጵያ ግድቡን እንደ ዋና ኢነርጂ ነፃነትና ወደ ኢንዱስትሪ ሽግግር የምትደረገው ጉዞ ስኬት አድርጋ ትመለከታለች። የህዳሴው ግድብ አሁን በከፍተኛ የሥራ ምዕራፎች ላይ በሚገኝበት በዚህ ወቅት ላይ የአዲስ አበባ በራስ መታመን ከጊዜ ወደ ጊዜ እየጨመረ መጥቷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በለንደን ቻተም ሃውስ ባደረጉት ታሪካዊ ንግግር የኢትዮጵያን አቋም በግልጽ አስቀምጠዋል። የባህር በር ማግኘት የልማት ትስስር፣ ንግድ፣ ሎጂስቲክስና ኢነርጂ ደህንነት ጉዳይ እንጂ የድንበር ክለሳ ወይም ደግሞ የማስገደድ ጥያቄ አይደለም ብለዋል። ነገር ግን በካይሮ ይህ አገላለጽ በተለየ መንገድ ይተረጎማል። የግብጽ ተንታኞችና ባለስልጣናት የኢትዮጵያን መንታ ጥረቶች የአባይ መሰረተ ልማትና የቀይ ባህር መዳረሻዎችን ወደ አንድ የመክበብ ታሪክ ይቀይሩታል። ኢትዮጵያ ወደቦቿ፣ የባህር ኃይል ተቋማት ወይም ደግሞ የንግድ መተላለፊያ ኮሪደሮችን በባህር ላይ ካገኘች የእሷ ተደራዳሪነት በከፍተኛ ደረጃ ይጨምራል። አዲስ አበባ ለንግድ ስራዎቿ 95 በመቶ በጎረቤቶቿ ላይ በተለይም በጅቡቲ ላይ ጥገኛ አትሆንም። ይልቁንም ያገገመች ያለችው ኢትዮጵያ ኃይሏን ማሳየቷ ብሎም ጥምረቶቿን ማብዛትና በአባይ መዝገብ ላይ በሚደረጉ ውጫዊ ጫናዎች ላይ ያላትን ተጋላጭነት መቀነስ ትችላለች።
በቅርቡ የወጡ ሪፖርቶች እንደሚጠቁሙት ግብጽ አስገራሚ የሆነ ስምምነት አቅርባ ነበር። በህዳሴው ግድብ አሰራር ላይ ተለዋዋጭነት ለማግኘት ምትክም ለኢትዮጵያ የቀይ ባህር መዳረሻ ለመጠበቅ እገዛ ማድረግ። ካይሮ ይህንን በይፋ ምህረት የሌላቸው ስትል ውድቅ አድርጋለች። ከጀርባ ግን ይህን ለድርድር ስለማቅረቧ ተሰምቷል። የግብጽ ቀይ ባህር አቋም እንዲሁም የአባይ ፖሊሲ አሁን ላይ የአንድ ሳንቲም ሁለት ገጽታዎች ናቸው። ታዲያ በአሁኑ ወቅት ላይ በቀይ ባህር አካባቢ ያለው ሁኔታ እጅግ አሳሳቢ ብሎም የተወሳሰበ ነው። በየመን የሚገኙ የሁቲ አማጽያን በዓለም አቀፍ የንግድ መርከቦች ላይ የሚያደርሱት ጥቃት የቀጠናውን ሰላምና ደህንነት በእጅጉ አናግቶታል። ይህ ሁኔታ ደግሞ እንደ ግብጽ ያሉ የስዊዝ ቦይ ገቢ ላይ በእጅጉ ጥገኛ የሆኑ ሀገራትን ኢኮኖሚ በእጅጉ እየጎዳ ይገኛል። በዚህም አይነቱ ምስቅልቅል ውስጥም ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በካይሮ በኩል እንደ አዲስ ስጋት ነው የሚወሰደው። የግብጽ ስትራቴጂስቶች ስጋት ደግሞ የኢትዮጵያ ኢኮኖሚያዊና ወታደራዊ አቅም ማደግ ብቻ አይደለም፣ ይልቁንም ኢትዮጵያ በቀይ ባህር ላይ የምታገኘው ማንኛውም አይነት ይዞታ ወይም ተጽዕኖ በግብጽም ቀጠናዊ የበላይነት ላይ ቀጥተኛ አደጋ እንደሚደቅን ያምናሉ። ግብጽ ለዘመናት ራሷን በቀይ ባህርና በአረበኛው ዓለም መተላለፊያ ላይ እንደ ዋና ጠባቂና ተጽዕኖ ፈጣሪ አድርጋ ስትመለከት ቆይታለች። አሁን ግን አዲስ አበባ ይህንን የተለመደ አሰራር ለመስበርና የራሷን ባህር ኃይል በቀጠናው ለማሰማራት የምታሳየው ፍላጎት በካይሮ በኩል በቀላሉ የሚታይ አይደለም። ይህ በእንዲህ እንዳለ ደግሞ የአፍሪካ ቀንድ ሀገራትም በዚህ ታላቅ ጂኦፖለቲካዊ ፉክክር ውስጥም የራሳቸው ሚና እየተጫወቱ ይገኛሉ። ጅቡቲ፣ ሶማሊያና እንዲሁም ኤርትራ እያንዳንዳቸው ከኢትዮጵያና ከግብጽ ጋር ያላቸውን ግንኙነት በራሳቸው ብሔራዊ ጥቅም መነጽር እያዩት ነው። በተለይም ጅቡቲ በአሁኑ ወቅት ላይ የኢትዮጵያ ዋና የገቢና ወጪ ንግድ መተላለፊያ በመሆን የምታገኘውን ከፍተኛ የገንዘብ ጥቅም ለማጣት አትፈልግም። ሶማሊያ በበኩሏ ደግሞ ከኢትዮጵያ ጋር ባላት የድንበርና የቀጠናዊ ፖለቲካ ውጥረት ምክንያት ከካይሮ ጋር ያላትን ግንኙነት እያጠናከረች ትገኛለች። በመሆኑም ይህ የኃይል ፉክክር በአባይ ወንዝ ውሃ አጠቃቀም ላይ ብቻ የተገደበ ሳይሆን የመካከለኛው ምስራቅ እስከ አፍሪካ ቀንድ የሚዘልቅ አዲስና ሰፊ ስትራቴጂክ ጥምረት መፈጠሩን ያሳያል። ግብጽ የቀጠናውን ሀገራት በኢትዮጵያ ላይ ለማስተባበርና ዲፕሎማሲያዊ ጫና ለመፍጠር የምታደርገው ጥረት፣ በአንጻሩ ደግሞ ኢትዮጵያ ከሌሎች ዓለም አቀፍና ቀጠናዊ ኃይሎች ጋር በመተባበር የራሷን ብሔራዊ ጥቅሞች ለማስከበር የምታደርገው እንቅስቃሴ ቀጠናውን ወደ አዲስ ዲፕሎማሲያዊ እልህ አስጨራሽ ምዕራፍ አሸጋግሮታል። የኢትዮጵያ ስትራቴጂስቶች የጸረ ወደብ ቀለበት ሲሉ አንቲ አክሰስ ሪንግ በማለት የሚገልጹት ክስተት መደበኛ በሆነ የውል ስምምነት የተመሰረተ ጥምረት ሳይሆን የጥቅሞች መገጣጠም ወይም ደግሞ ወደ ውጤታማ የመክበብና የማግለል ስትራቴጂ የጠነከረ የመጣበት ሁኔታ ነው። ኤርትራ፣ ግብጽ፣ ሶማሊያ ውስጥ ያሉ የተወሰኑ ኃይሎችና የምስራቅ ሱዳን የተከፋፈሉ የመሬት ገጽታዎች እያንዳንዳቸው የተለያዩ መነሻ ምክንያቶች ይዘው ይመጣሉ። እነዚህ ምክንያቶች ግን በጥቅሉ ሲደመሩ የኢትዮጵያን የመንቀሳቀስ ዕድል የሚያጠቡና መውጫ የሚያጡ የሚያደርጉ ናቸው። በዚህ የፖለቲካ አስተላለፍ ውስጥም ኤርትራ በጂኦግራፊያዊ ሁኔታ እጅግ ወሳኝ ሆነውን ማዕከል ትይዛለች። የራሷ ረዥም የቀይ ባህር ዳርቻ ስትራቴጂ ቦታ ያላቸው የአሰብና የምጽዋ ወደቦችን ጨምሮ ለየብስ የተዘጋጀው የኢትዮጵያ ወደ ባህር በር መመለስ የምታደርገው ጉዞ በአጭር መንገድ ነው። ሆኖም የአስመራ አመራር ይህንን የባህር ዳርቻ እንደ ቀጠናዊ የጋራ ጥቅም ሳይሆን ለረዥም ጊዜ እንደ ስርዓቱ የደህንነት መጠበቂያ መሳሪያ አድርጎ ሲጠቀምበትና ሲይዘው ቆይቷል። ለበርካታ አስርተ ዓመታት የዘለቀው ውጥረትም የነገሰበት ግንኙነት የድንበር ግጭቶችና በወኪሎች አማካይነት የሚደረጉ ጦርነቶች አንዱ ማሸነፍ የሌላው መሸነፍ በሆነበት ስሌት ላይ የተመሰረቱ ተለዋጭ ሁኔታ እንዲሰርጽም አድርገዋል። በግብጽና በኤርትራ መካከል በቅርቡ የተፈረሙት የባህር ላይ ትብብር ስምምነቶች ኢትዮጵያ በተቀናጀ መንገድ ለመገለል እየተደረገብኝ ነው የምትለውን ጥርጣሬ ይበልጥ ያጎሉታል። የግብጽ ሚና ከሁለትዮሽ ዲፕሎማሲያዊ እጅግ የላቀ ጥረት ነው። ካይሮ በአፍሪካ ቀንድ ዙሪያ ንቁ ፖሊሲ ስትከተል ቆይታለች። የደህንነት ስምምነቶች መፈረም፣ ወታደራዊ እርዳታዎችን በመስጠትና በመለገስ የቀይ ባህር አስተዳደር የባህር ዳርቻ ባላቸው ሀገራት ብቻ የተወሰነ መሆን እንዳለበት በተደጋጋሚ እያጎላች ትገኛለች። የግብጽ የባህር ኃይል ዲፕሎማሲ በጅቡቲና በኤርትራ ወደቦችን ለማልማት የሚደረጉ ጥረቶች ብሎም ከሶማሊያ ጋር የጠነከረው ግንኙነት በወንዙ የታችኛው ተፋሰስ ላይ ያላትን ተጽዕኖ ጠብቆ ለማቆየት የታለመ ግልጽ የሆነ ተጽዕኖ መረብን የሚፈጥር ነው። በሶማሊያ ውስጥ ግን ጉዳዩ ይበልጥ የተወሳሰበ ይሆናል። በ2016 በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስምምነት ለኢትዮጵያ የባህር ኃይልና የንግድ መዳረሻ ዕድል ሊሰጥ የሚችል በሞቃዲሾ ውስጥም ከፍተኛ የፖለቲካ ማዕበልን ቀስቅሷል። ይህ ብቻ አይደለም። ሶማሊያ ይህንን ስምምነት በግዛት አንድነት ላይ የተደቀነ የህልውና አደጋ አድርጋ ትመለከቷለች። የቱርክ አዋይነት የአንካራ መግለጫ እንዲወጣ ያደረገ ሲሆን ይህም የሉዓላዊነት መርሆችን በድጋሚ በማረጋገጥ ቴክኒካዊ መንገዶችን ከፍቷል።
ሆኖም በውስጡ የሚገኙ ደካማ ጎኖች አሁንም በመቀጠላቸው ውጫዊ አካላት የኢትዮጵያን እንቅስቃሴዎች በቀጠናውን እንደሚያናጋ አድርገው እንዲፈርጁት እድል ሰጥቷቸዋል። ምስራቅ ሱዳን ምናልባትም እጅግ ተለዋዋጭና በቂ ትኩረት ያልተሰጠው ግንባር ነው። የሱዳን እርስ በርስ ጦርነት ፖርት ሱዳን ከሰላና እንዲሁም ገዳሪፍን ወደ ምስቅልቅል ወታደራዊ እንቅስቃሴ፣ የስደተኞች ጎርፍና የወኪል ኃይሎች ድርድር ኮሪደሮች ቀይሯቸዋል። በኢትዮጵያና በሱዳን መካከል ረጅም ዘመናትና ጊዜያት አወዛጋቢ የነበረው የአልፋሻጋ ድንበር አካባቢ አሁን የበርካታ ግጭቶች መገናኛ ሆኗል። ተንታኞች እንደሚያስጠነቅቁትና እንደሚያሳስቡት ከሆነ እነዚህ አካባቢ ላይ የሚፈጠረው አለመረጋጋት የጸረ አረብ ጥምረቱ ወደ ምዕራብ ሊያስፋፋው ይችላል። ይህም የአባይ ውጥረቶችን፣ የድንበር አለመረጋጋትና የባህር መከለልን ወደ አንድ ወጥ የሆነ የጫና ዘመቻዎች ያገናኛቸዋል። ይህ ድምር ሂደት በራሳቸው መነሻ ምክንያት የተነሱ ቢሆንም ወደ አንድ ዓላማ የሚገሰግሱ የኢትዮጵያ ትንታኔ የመከልከል ጂኦግራፊ ወይም ደግሞ ዲኒያል ጂኦግራፊ በማለት የሚገለጹት ሁኔታን ይፈጥራል። ይህም በዲፕሎማሲ መገለል፣ በወደብ ፖለቲካ፣ በወኪል ግንኙነቶችና በድንበር አለመረጋጋት አማካይነት የኢትዮጵያን ስትራቴጂካዊ አማራጮች የሚያጠብ በፖለቲካ የተገነባ አካባቢ ነው። ፕሬዝዳንት አልሲሲ የምትመራው ግብጽ ደግሞ ማንኛውንም መሪ ሊፈታተኑ የሚችሉ የጫናዎች ድምር ገጥሞታል። በዓለም አቀፍ ቀውሶች የደቀቀውና እየታገለ ያለው ኢኮኖሚ፣ በቀይ ባህር መርከብ መስተጓጎል፣ በስዊዝ ቦይ ገቢ ላይ ያሳደረው ተጽዕኖ፣ የስነ ህዝብ ተግዳሮቶችና በአባይ ጉዳይ ስትራቴጂዎች ላይ ማፈግፈግን የማይታሰብ አድርገውታል። በዚህ ሁኔታ ውስጥም የኢትዮጵያ መነሳት አደጋውን ብቻ ሳይሆን የማይመቹ መጻኢ ጊዜንም ያሳያል። ኢትዮጵያ በህዝብ ቁጥር እድገቷና በልማት ምጥቀቷ ላይ ያላትን በራስ መተማመን ስታሳይ፣ ግብጽ ግን በውሃ እጥረትና በኢኮኖሚ ፈተናዎች ትጨነቃለች። አዲስ አበባ የጂኦግራፊያዊ ጉዳቷን ወደ ተደራዳሪነት ጥቅሞች ለመቀየር ስትጥር፣ ካይሮ ደግሞ ታሪካዊ ባህር ዳርቻ የበላይነቷና የታችኛው ተፋሰስ የባለቤትነት መብት ጥያቄዎችን ትጠቀማለች። የውስጥ አዋቂዎች እንደሚጠቁሙት ይህ ሁኔታ አንድ አይነት ስትራቴጂካዊ ቅናትን ይወልዳል። ኢትዮጵያ የተመሰረቱ የስልጣን ተዋረዶች ለመደገፍና እንዲሁም ደግሞ ለማጽናት ያላትን አቅም ማድነቅና የግብጽን ተጽዕኖ ሊቀንስ የሚችለውን ማንኛውም አይነት መሰረታዊ ለውጥን ለመከላከል ካለው ቁርጠኝነት ጋር የተደበላለቀ ስሜት ነው። የግብጽ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች ዘመናዊና ዘርፈ ብዙ መዋዠቅን ያንጸባርቃሉ። የባህር ኃይል ስምሪቶች፣ የባህር ዳርቻ ካላቸው ሀገራት ጋር የሚደረጉ ጥምረቶች ኢትዮጵያ ያገኘቻቸውን ጥቅሞች ሳታጠናክር በፊት ጥቅሞቿን አስከብራ ለመቆለፍ ያለሙ ናቸው። የትራምፕ አስተዳደር በህዳሴው ግድብ ውዝግብ ላይ ለማስታረቅ ያሳየው ፍላጎት ሌላ ተጨማሪ ገጽታ የነበረው ሲሆን፣ የአሜሪካው ፕሬዝዳንት ግድቡ ለግብጽ ግዙፍ ችግሮችን እንደሚፈጠር ገልጸው ነበር። ሆኖም ግን የማስታረቅ ጥረቶች እስካሁን ምንም አይነት መሰረታዊ ለውጥን አላመጡም። ሁሉም የፖለቲካ ሞገዶች ወደ ግጭት ብቻ የሚያመሩ አይደሉም። በኢትዮጵያና በሶማሊያ መካከል የተደረገው የቱርክ አዋይነት ጠቃሚ ለውጥን አሳይቷል። ፈረንሳይ ኢትዮጵያ በውይይትና ዓለም አቀፍ ሕግን ባከበረ መልኩ የባህር በር ለማግኘት የምታደርገውን ጥረት በይፋ ደግፋለች። ሰፊው ዓለም አቀፍ ፍላጎት ለድርድር መፍትሄ፣ ለንግድ ውህደትና ለቀይ ባህር አስተዳደር የሚሰጠው ቅድሚያ ውጥረትን ለመቀነስ የሚያስችሉ መንገዶችን ያቀርባል። የኢትዮጵያ አመራር ዓላማው ደግሞ ልማታዊ ብቻ እንደሆነ አጥብቆ ይናገራል። አስተማኝ ወደብ መዳረሻ ማግኘት የሎጂስቲክስ ወጪን በከፍተኛ ደረጃ ይቀንሳል፣ የኢነርጂ ወጪ ንግድና እንዲሁም ደግሞ ሂደቱን ያፋጥናል፣ ብሎም ሀገሪቱን ከዓለም አቀፍ የእሴት ሰንሰለቶች ጋር ይበልጥ ያዋሃዳታል። ከውስጥ ግጭቶች ያገገመች ላለችና የወጣቶች የሥራ ዕድል ጫና ላለባት ሀገር የዚህ ጥቅም ለውጦችን የሚያመጡ ሊሆኑ ይችላሉ። ኢትዮጵያ ጥንታዊ የአክሱም ኢምፓየር በአንድ ወቅት የቀይ ባህር ንግድ መስመሮችን ይቆጣጠር ነበር። ከበርካታ አስርተ ዓመታት ግጭት በኋላ የኤርትራ ነፃ መውጣት ኢትዮጵያን በዓለም ላይ ካሉ ትላልቅ ወደብ አልባ ሀገራት አንዷ ያደረጋት። ከዚያ በኋላ በጅቡቲ ላይ የተመሰረተው ጥገኝነቷ በአዲስ አበባ ዘንድ ረጅም ጊዜ ዘላቂ እንዳልሆነ ተደርጎ ይታያል። ከፈርዖኖች ቅርስና ከናስር እስከ ሙባረክ እንዲሁም ከዚያም አልፎ እስከ አልሲሲ ባሉ መሪዎች ስር ከነበረው ዘመናዊ የፓን አረብ ምኞት የተረከበችው ግብጽ ለአባይ በላይነትና የቀይ ባህር ተጽዕኖ ሁልጊዜም ቢሆን ቅድሚያ ትሰጣለች። የቀኝ ግዛት ዘመን ውሎች ከነጻነት በኋላ የነበረውን ዲፕሎማሲያዊና የዘመኑ የውሃ ፖለቲካ ቀጣይነት ያለው መስመር ይፈጥራሉ።